إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله الحي القيوم الذي لا يموت فهو وحده لا شريك له وأن محمدًا عبده ورسوله خاتم الأنبياء والمرسلين صفيه وخليله صلوات الله ربي وسلامه عليه وعلى آله وصحبه أجمعين. أما بعد فقد ذكرنا في خطبتنا الماضية حديث 7 يظلهم الله في ظله يوم لا ظل إلا ظله، وذكرنا الثلاثة منهم بالتفصيل، وهم إمام وشاب نشأ في عبادة الله ورجل قلبه معلق في المساجد. وبقي لنا الأربعة منهم وسنذكرهم اليوم إن شاء الله بالتفصيل، وهم رجلان تحابا في الله اجتمع عليه وتفرقا عليه، ورجل دعته امرأة ذات منصب وجمال فقال إني أخاف الله، ورجل تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمينه، ورجل ذكر الله خاليا ففاضت عيناه. عباد الله، والرابع منهم رجلان تحابا في الله اجتمع عليه وتفرق عليه، لأن أوثق عرى الإيمان الحب في الله والبغض في الله. وقد قال صلى الله عليه وسلم: أحب الأعمال إلى الله الحب في الله والبغض في الله. رواه أبو داود في سننه من حديث أبي أمامة الباهلي رضي الله عنه قال: قال رسول الله صلى الله عليه وسلم: من أحب لله وأبغض لله وأعطى لله ومنع لله فقد استكمل الإيمان. وروى مسلم في صحيحه من حديث أبي هريرة رضي الله عنه أن النبي صلى الله عليه وسلم قال: والذي نفسي بيده لا تدخلوا الجنة حتى تؤمنوا ولا تؤمنوا حتى تحابوا، أولا أدلكم على شيء إذا فعلتموه تحاببتم أفشوا السلام بينكم. عباد الله، ባለፈው 15 ቀን አንስተን የነበረው ኹጥባችን ላይ የውመል ቂያማ ሰዎች በጭንቀት በሚዋጡበት ሰዓት ምንም ጥላ በሌለበት ምድር ላይ የሰዎች የገዛ ላባቸው እስከ አፋቸው ድረስ ሲለጉማቸው የገዛ ላባቸው 7 ክንድ ያህል በሚፈስበት በዚያ አስጨናቂ በጭንቅ ቀን ላይ አንቢያዎች ሙርሰሎች ነፍሲ በሚሉበት በዚያ በከባድ ሰዓት ላይ ያኔ ያቀን አስፈሪ ነው። ባለፈው በሰፊው አንስተናል። የውመል ቂያማ አይደለም ለኛ ለሰዎች ለመላእክቶች እንኳን የሚከብድ አላህ Subhanahu Wa Ta'ala ቁርአን ላይ እንዳነሳልን يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا ذلك يوم الحق. قال الله جبريل عليه السلام ያንን ሁሉ የመላእክ ሰራዊት አሰልፎ በረድፍ የሚቆሙበት የሰባቱ ሰማይ መላእኮች አንድ ባንድ ይያሉ ወርደው ያንደኛው የቅርቡ ሰማይ ያሉት አንድ አጥር ሰዎችን ጂኒዎችን ኸልቁን በሙሉ ይከባሉ እንደ ሰራዊት ኢብኑ ከሲር እንደሚያነሱት። ሌላው የሁለተኛው ሰማይ ይወረዱ እነሱን ይከባሉ። እንደዛ ይያሉ የሰባቱ ሰማይ መላእኮች ያኔ
ለአላህ Subhanahu Wa Ta'ala ዘብ የሚቆሙበት ነው ረቡል ዓለሚን ለፍርድ የሚመጣበት ቀን ነው ወጃአ ረቡከ ወልመለኩ صفا صفا ጌታህ ይመጣል የዛን ቀን መላእክቶች ሰልፍ የሰሩ ሆነው ብሎ አላህ Subhanahu Wa Ta'ala አስቀምጧል ويوم تشقق السماء بالغمام ونزل الملائكة تنزيلا إلى الله سماي بدمنا بمتقدر ساعات የሰማይ መላእክት በሙሉ ወደ ምድር በሚወርዱበት ቀን ነው የሚለው አላህ ያ የቂያም ቀን ጅብሪል ይቆማል መላእክቶች ይቆማሉ በሰልፍ ረቡል ዓለሚን እሱ በሚያውቀው ከይፍያ በፈለገው መንገድ በባሮቹ መሐከል ሊፈርድ ይመጣል የፍርዱ ቀን ባለቤት فهو مالك يوم الدين فهو مالك اليوم الدين የቂያም ቀን የፍርዱ ቀን ባለቤት ንጉስ እሱ ነው የዛን ቀን አላህ لمن الملك ንግስና ስልጣን ለማን ነው ብሎ ይጠይቃል ከዚያ ራሱ መልስ ሲሰጥ لله الواحد القهار ብቸኛ ለሆነው አሸናፊ ለሆነው ጌታ ለአላህ ነው ብሎ አላህ ሰማያትን ምድርን በእጁ ጨብጧቸው ወደፊት ወደ ኋላ ያደረገ ነቢያችን ሐዲስ ላይ እንደገለጹልን አነ الملك ይላል አላህ እኔ ነኝ ንጉሱ አይነ الملوك ነገስታቶች የታሉ አይነ الجبارون አይነ المتكبرون ሀያላኖች አምባገነኖች የታሉ የሚልበት ማለት ነው በዛን ቀን ማንንም ትንፍሽ የማይልበት لا تسمعوا الا همسا ነው የሚለው ሽክሽክታ ካልሆነ በስተቀር ምንም ትንፍሽ የሚል ሰው የለም በዛን ቀን لا يتكلمون الا من اذن له الرحمن الرحمن ለሱ የፈቀደለት ያውም ትክክለኛ ንግግር የተናገረ ካልሆነ በስተቀር ማንንም አይናገር ذلك اليوم الحق ይላል አላህ ይሄ ቀን እውነተኛ ቀን ነው ብለዋል በዛ በከባድ ቀን በዛ አስጨናቂ ሰዓት ሰዎች خلቁ በሙሉ አላህ ዳኝነት ይስጠን ፍርዱን ይፍረድና ወደ ምንሄድበት እንሂድ ብለው አደም ጋር የሚሄዱበት አደም እኔ ለዚህ አህል አይደለሁም ብሎ የሚመልሱበት ወደ ኑህ ሂዱ ይላሉ ወደ አወል الرسول እሳቸውም እኔ ለዚህ ተገቢ አይደለሁም ብለው ወደ ኢብራሂም ኸሊሉ الرحمن ወደ እሳቸው ሂዱ ይላሉ ኢብራሂምም ምክንያታቸውን ጠቅሰው እኔ ለዚህ ተገቢ አይደለሁም ወደ ከሊሙላህ ወደ ሙሳ ሂዱ የሚሉበት ሙሳም እኔ ለዚህ አልገባም ብሎ ወደ ሩህላህ ወደ ኢሳ ሂዱ የሚሉበት ኢሳም እኔ ለዚህ አህል አይደለሁም ወደ ሙሐመድ ሰይዱል ሙርሰሊን አሽረፉል ኸልቅ ወደ እሳቸው ሂዱ የሚባልበት ከዚያ በኋላ ነቢያችን አነ ለሃ ብለው تحت العرش يا الرحمن عرش سر መተው ለአላህ ስጁድ የሚያደርጉበት አላህን የሚለምኑበት ብዙ አላህን ተማጽነው ارفع رأسك سل تعطى واشفع تشفع የሚባሉበት ራስህን ቀና አድርግ ጠይቅ ትሰጣለህ ማልድ ትማለዳለህ የሚባልበት ቀን ያኔ ኡመቲ የሚሉበት ቀን ነው በዛ በቂያም ቀን ዛሬ ፀሐይ ምናልባት ውስጥ የሚሰግድ ሰውና ውጭ ያለ ልዩነቱን እናቃለን ፀሐይ ፈጀን ነው ምንለው የዱንያን ፀሐይ የዛን ቀን ግን ፀሐይ አንድ ማይል ያህል በመትቀርብበት ሰዓት አላህ በአርሽ ጥላ ስር የሚያስተላላቸው ሰዎች አሉ አላህ ከነሱ ያድርገን እነዚህ ሰባት ሰዎችን ባለፈው ሶስቱን በዝርዝር አይተናል ፍትሃዊ መሪ ሆኖ የተጣለበትን አደራ በአግባቡ የሚወጣ እንዲህ አይነቱ ልዩ ሽልማት ተዘጋጅቶለታል ሁለተኛው ያነሳነው ወሻቡ ነሻአ في عباده الله አላህን በመገዛት በዒባዳ ላይ በማሳለፍ ወጣትነት ዘመኑን የሚጨርስ ነው ብለናል ይሄን አንመለስበትም ሶስተኛው ቀልቡ በመሳጂዶች የተንጠለጠለ ሰው ነው ብለናል መስጂድ የሙእሚን ሁሉ በይቱ ኩል ተቂይን ያሉት ነቢያችን መስጂድ አላህን የሚፈራ ተቂይ የሆነ የሙእሚን ቀልብ ማደሪያ የሙእሚን ማረፊያው ነው ይላል ለሙእሚን የሚደላው መስጂድ ሲገባ ነው ከሳሎኑ ከመኝታ ቤቱ የበለጠ ጡማኒነተል ቀልብን የሚያገኝበት መስጂድ ነው መስጂድና እኛ ትስስራችን በጣም ጥብቅ ነው እውነተኛ ሙእሚን የሆነ ሰው ከመስጂድ ሲወጣ ይጨንቀዋል ሁሉ ጊዜም እንደተረበሸ ሁሉ ጊዜም እንደጨነቀው ነው ሲመለስ ነው ደስታ የሚሰማው የመስጂድ ነገር ስናነሳ በግረ መንገድ ዛሬ ቀድም እናነሳለን ያልነው አንድ ትልቅ ሰርፕራይዝ ይዘውልን የመጡ የአዲስ አበባ መጅሊስ እስልምና ጉዳዮች የዚህን መስጂድ ጉዳይ እልባት አግኝተን እንሆ ግንባታውን ልንጀምር ዝግጅታችንን አጠናቀናል
ብለውናል ምናልባት እዚህ መስጂድ ላይ ካሁን በኋላ አሁን ባለው በዚህ 15 ቀን ይሁን ወር ከዛ በላይ ላንሰግድበት እንችላለን ከዚህ በኋላ ወደ ኋላ አካባቢ ላይ ምልክት ተደርጎ መሐንዲሶች መተው ችካል ቸከለውበታል ቦታው ላይ ጊዜያዊ 800 ካሬ ሜትር ገደማ የሚሆን መስጂድ ይሰራል ዲዛይን አሰርቷል ከዛም በፊት ዲዛይኖች ተሰርቶ በስተመጨረሻ የመስጂዱ ገንቢ ሼክ መሐመድ ሁሴን አልአሙዲ ፈከላሁ አስረሁ አላህ ካሉበት ችግር አላህ ይገላግላቸው የሚወዷትን አገራቸውን መተው እንዲዘይሩ አላህ Subhanahu Wa Ta'ala ጫናውን ማቀቡን ያንሳላቸው እሳቸው ይሄን መስጂድ ለናታቸው በሚል ወቅፍ ለመስራት አስበዋል ይሄን መስጂድ እንግዲህ በሳቸው ወጪ የሳቸው ድርጅት የሆነው ሜድሮክ ኢንቨስትመንት ግሩፕ በሐጂ ጀማል የበላይ ጠባቂነት የሚመራው ይሄን መስጂድ በአጭር ጊዜ ውስጥ እንገነባለን ብለዋል ሼክ መሐመድ ሁሴን አልአሙዲን እሳቸውንም አላህ ይፈርጃቸው ወንድማችንንም የሳቸውን ስራ የሚያስከደውንም ጀማልንም አላህ Subhanahu Wa Ta'ala ይጠብቅልን ይሄን መስጂድ አካባቢውን በሚመጥን ቦታውን በዋጀ መልኩ ሰርተው የሚያስረክቡ አላህ ያድርጋቸው እስከዛ ድረስ እሳቸውንም ያቆያቸው ወንድማችንን ጀማልንም አላህ Subhanahu Wa Ta'ala ያቆየው እኛም መስጂዱ ተሰርቶ የምንሰግድበት ሰዎች አላህ ያድርገን አላህ ምናልባት ከዚህ ወተን ያማረ ደረጃውን የጠበቀ ይሄ አካባቢው ታወቃል ለቤተ መንግስት በጣም ቅርብ የሆነ ቦታ ነው ይሄን ቦታ መስራት በራሱ ትልቅ ሸረፍ ነው ለሚሰራው አካል ክብር ነው ማለት ይቻላል ብዙዎች እንስራው እንገንባው የሚል ምኞትና ፍላጎት እንዳላቸው እናውቃለን ነገር ግን መጀመሪያ ጀምሮ የዚህን የመስጂድ ጉዳይ የያዙት እነሱ ነበሩና እነሱ መስራት አለባቸው ብሎ አዲስ አበባ መጅሊስ ለነሱ አስረክበዋል ይሄ መስጂድ ከሰኞ ጀምሮ ጊዜያዊ መስጂድ ግንባታ ይጀመራል ያኛው ተጠናቆ ሲያበቃ ይሄኛው ደግሞ ተነስቶ በቦታው ላይ ትልቁ መስጂድ ይሰራል ተብሎ ተነግሮናል ምናልባት ከወር ባልበለጠ ጊዜ ውስጥ ይሄ መስጂድ ራሱ ግንባታው ይጀመራል ይሄ ትልቅ ሙሽራ ነው ትናንትና ይሄ መስጂድ ምን ነበር ብለን ስናይ በትንሽ የኮንቴነር እዚህ ጋር ቁርአን ያቀሩ ሲታገሉ የነበሩ እነ ሼህ ሐቢብ ረሂመሁላህ በቅርቡ የሞቱት አባታችን አላህ ይማራቸው አላህ ይዘንላቸው አላህ የጀነት ያድርጋቸው አላህ ማረፊያቸውን ያሳምርላቸው እንደነሱ አይነት ሰዎች ታግለው ነው ትናንትና ከትንሽ ጀምረውት ዛሬ በዚህ ደረጃ ለሁላችን የአይን ማረፊያ የሆነ መስጂድ ሊሰራበትን የታቀደ ስፍራ የነሱ ውለታ ተቆጥሮ የሚዘለቅ አይደለም እነ ሼህ አወልን የመሳሰሉ ሌሎች እነ ኡስታዝ መሐመድ ድሪስን የመሳሰሉ መስጂዱ ላይ የነበሩ በርካታ ያለፉ ሰዎች አሉ ብዙዎች ዋጋ ከፍለውበታል ብዙዎች ተደብድበው ተንገላተው ታስረው ብዙ መከራ ያዩበት ቦታ ነው ዛሬ ግን ይሄንን ብስራት ስንሰማ ለሁላችንም ትልቅ ደስታ ነው ከመስጂድ ውጪ እኛ ምንም አሻራ ምንም ታሪክ የለንምና ታሪካችን መስጂዳችን ነው እኛ እናልፋለን ቤቶቻችንን ሀብት ንብረት ፋብሪካችንን ሁሉ ቤተሰቦች ይወርሳሉ ከነሱም ቤተሰቦቻቸው ይወርሱት ይቀጥላል መስጂዶቻችንን ግን ሁሉ ጊዜም ትውልድ እየተጠቀመባቸው ለኛ ሰደቃ ጃሪያ ሆኖ ነው የሚያልፉትና ለመስጂድ ሲባል ሁላችንም ወደ ኋላ እንበል አሻራችን ይሄ ነው ሐውልት አይደለም እኛ ምን ገነባው የሆነ ምስል ምናምን አይደለም የምናቆመው ለትውልድ የምናስተላልፈው መስጂድ ነው انما يعمر مساجد الله من آمن بالله واليوم الآخر يا الله المسجدوች የሚገነቡት እነዚያ በአላህና በመጨረሻው ቀን ያመኑ ሰላትን የሚሰግዱ ዘካን የሚሰጡ አላህን እንጂ ማንንም የማይፈሩ ናቸው فعسى اولئك ان يكونوا من المهتدين እነዚህ ሰዎች ናቸው ትክክለኛው መንገድ የተመሩት ብሎ አላህ Subhanahu Wa Ta'ala አንስቷልና ይሄን ብስራት እንግዲህ ለሁላችሁም እንነግራችኋለን እንግዲህ በሚቀጥለው ስትመጡ ግር እንዳይላችሁ ነው በዚሁ አጋጣሚ ቁፋሮንም ምንንም ስታዩ ምን እየተሰራ ነው እንዳትሉ ነው የብዙዎች ምኞት ስለሆነ ደስታችንን እናካፍላችሁ ብለን ነው አጠር አድርገን እነዚህን አራቱን ሰዎች ደግሞ ባጭሩ ስንመለከት ሶስቱን አይተናል ፍትሃዊ መሪ ወጣትነቱን በዒባዳ ያሳለፈና
ከዚያ ባሻገር ደግሞ ቀልቡ በመስጂድ የተንጠለጠለ ነው ብለናል አራተኛው ሁለት ሰዎች ለአላህ Subhanahu Wa Ta'ala ብለው የሚዋደዱ በዘር አይደለም በጎሳ አይደለም በዝምድና አይደለም ነገር ግን ኢስላም አገናኝቷቸው በኢስላም ተሳስረው በዚያው ላይ ኖሮ በዚያው ላይ የሞቱ ይሉናል ነብያችን ሰለላሁ ዐለይሂ ወሰለም ፍቅር የሚባለው ነገር የሃይማኖታችን መሰረት ነው ፍቅር የሌለው ማህበረሰብ ጀነት እንደማይገባ ነብያችን ነግረውናል ሁላችንም መዋደድ ዋጂባችን ግዴታችን ነው ያልተዋደዱ ሰዎች ኢማን ይርቃቸዋል ኢማን የራቃቸው ሰዎች ጀነት ይርቃቸዋል ብለው ነብያችን ነግረውናል ነፍሴ በእጁ በሆነ ጌታ እምላለው ምነግራችሁ ጀነት አትገቡም እስክታምኑ ድረስ አታምኑም ደግሞ እስካልተዋደዳችሁ ድረስ አንድ ነገር ላመላክታችሁ ወይ የሰራችሁት እንደሆነ የሚያዋድዳችሁ አሉ አፍሹ ሰላም በይነኩም ስትገናኙ ሰላምታ አብዙ ሰላምታ ተለዋወጡ በመካከላችሁ ነው ያሉት የኔ ጀማዓ ነው የነገሌ ቡድን ነው ሳትል ሙስሊም ሆኑን ካየ ኩፊታ አድርጎ ወይ ግንባሩ ላይ ኑር ልታይ ትችላለህ ወይ ሂጃብ ለብሳ ሊሆን ይችላል በአጠቃላይ እስልምናውን የሚገልጽ ነገር ካየ ማንንም ይሁን ማን ያን ወንድምህን ሰላም በለው ሱፊ ነው ሰለፊ ነው ኢኽዋኒ ነው ጂኒ ነው ተብሊግ ነው ምናምን ሳትል ማለት ነው ሙስሊም መሆኑን ካረጋገጥክ ያንን ወንድምህን السلام عليكم ورحمة الله وبركاته بلون نبياتي صلى الله عليه وسلم أفشوا السلام وصلوا أطعموا الطعام أفشوا السلام وأطعموا الطعام وصلوا بالليل والناس نيام نيالوت مقبابلو سلامتا تلواوتو ليلي يتنساتشو سجدو يجيتاتشو جنة بسلام تقبالاتشو نيالوت እዚህ ላይ ሁላችንም መዋደድ ግዴታችን ነው ሰዎችን ስንወድ ለአላህ ብለን መውደድ ስንጠላም ለአላህ ብለን መጥላትን የሃይማኖታችን መሰረት አድርገን ነው የምንሄደው እውነተኛ ወዳጃሞች የሆኑ ሰዎች يوم القيامة الله سبحانه وتعالى لله ብለው የሚዋደዱትን ሰዎች ያኔ አላህ የብርሃን ዙፋን አዘጋጅቶ አንቢያዎች ሙርሰሎች ሁሉ እንዲቀኑባቸው ያደርጋል ያሉት ፍቅርን በሁለት እንከፍለዋለን ሁሉም ሙስሊም መዋደድ አለበት ግዴታው ነው ኢነመል ሙእሚኑነ ኢኽዋ ተብሏል ሙእመናኖች ወንድማማቾች ናቸው ተብሏል ነገር ግን ከዚያ ባሻገር ደግሞ ለአላህ ብለህ የምትወደው ወንድም ደግሞ ሊኖርህ ይገባል አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ አቡ ሙሳ አልአሽዓሪ ሲናገሩ ሰዎች ሆይ ስሙኝ አሉ ነቢያችን ወዕቂሉ እምላችሁን በደንብ አስተውሉ አሉ ወዕለሙ እወቁ አነ ሊላሂ ዐዘ ወጀል ኢባደን ለአላህ ባሮች አሉት ነቢያት ያልሆኑ ወላ ሹሃዳ አሉ ሰማዕታት ሸሂዶች ያልሆኑ አንቢያዎች ሹሃዳዎች የሚቀኑባቸው በሚቀመጡበት ቦታ አላ መጃሊሲሂም ወቁርብሂም ሚነላህ ይላሉ አላህ ዘንድ ካላቸው ቅርበትና ከመቀመጫ ስፍራቸው ሰዎች የሚቀኑባቸው ሰዎች አሉ በኋላ አንድ ሰው አዕራቢ ሰው ነው ራቅ ብሎ ነበርና እጁን ያውለበለበ ያ ነብይ አላህ አላቸው ለነብይ አንተ የአላህ ነብይ ሆይ ናሱን ሚነናስ አለ ሰዎች ተራ ሰዎች ሆነው አንቢያ ያልሆኑ ሹሃዳ ያልሆኑ አንቢያዎች ሹሃዳዎች በቦታቸው የሚቀኑባቸው ሰዎች እውነት አሉ ይያልከን ነው ያ ረሱላህ አላቸው እስቲ ንገረን አንተ የአላህ መልእክተኛ ሆይ እነማን ናቸው ሲፉሁም ለና አላቸው فسر وجه رسول الله صلى الله عليه وسلم يا نبي فيت በጣም አበራ ምን አሉ ነቢያችን هم ناس من افناء الناس አሉ እነዚህ ሰዎች ተርታ ሰዎች ናቸው ከዚህ ጎሳ የሚባሉ ከየትኛው ቀቢላ እንደሆኑ የማይታወቁ ናቸው አሉ ነቢያችን ወነዋዚዕ القبائل አሉ እንደውም ጎሳዎቻቸው ወገኖቻቸው ሁሉ የማይታወቁ غريب ናቸው አሉ لم تصل بينهم ارحام متقاربه ምንም አይነት ይዝምድና የሌላቸው ናቸው አሉ ተሐቡ ፊላህ ለአላህ ብለው የተዋደዱ ወተሳፉ አሉ በአላህ ዲን ላይ እጅና ጓንት ሆኖ የተሰባሰቡ ናቸው يدعو الله لهم يوم القيامه منابر الله منبر ያዘጋጅላቸዋል የብርሃን منبر
فيجلسهم عليها بزال ياسكمطاچوال فيجعل وجوههم نورا فيتاچون برهانما ያደርጋቸዋል ልብሶቻቸውን ብርሃናማ ያደርገዋል يفزع الناس يوم القيامه የቂያም ቀን ሲደነግጡ እነዚህ ሰዎች ግን አይደነግጡም አሉ وهم اولياء الذين لا خوف عليهم ولا هم يحزنون እነዚህ እንግዲህ የማያዝኑ የዛን ቀን የማይፈሩ ጭንቀት የሌለባቸው የአላህ ወልዮች ናቸው ያሉት አላህ ከነሱ ያደርገን ለአላህ ብሎ ወንድምን መውደድ ትልቅ ስጦታ ነው الاخلاء يومئذ بعضهم لبعض عدو الله እንዳስቀመጠልን የዛን ቀን ወዳጃሞች እርስ በርስ ይጣላሉ ይባላሉ አለ በዱንያ ላይ በጥቅማ ጥቅም በዱንያ በሌላ ነገር የተሳሰሩ ኢላ المتقين ያለው ተቂዮች ሲቀሩ ብሎናል እንግዲህ ለአላህ ብሎ የተዋደዱ ሰዎች በዛው ላይ ኖሮ በዛው ላይ የሞቱ እነዚህ አርሽ ጥላ ስር ይጠለላሉ ነው የተባለው አምስተኛው አላህ በአርሽ ጥላ ስር የሚያስጠልላቸው ሰዎች መሐከል አንዱ ማን ነው አንዲት ሴት ውበት ያላት ቆንጆ የሆነች ሴት አንድን ሰው ለዝሙት ለብልግና ጋብዛው ልታሳስተው ስትሞክር ወጥመዷ ውስጥ አስገብታ ያኔ እኔ ኢኒ አኻፉላህ እኔ አላህን ፈራለሁ ብሎ ከወጥመዷ የወጣ ሰው ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም አስቀምጠዋል ዛሬ ዚና እንዳሸን የፈላበት ዚና በአሁኑ ሰዓት ሰዎች ውሃ ከመጠጣት የበለጠ የቀለላቸው ዘመን ላይ ነው ማለት ይቻላል አኺሩ ዘመን ላይ ነብያችን እነ من اشراط الساعه ان يرفع العلم ويثبت الجهل ويظهر الزنا ይላሉ ويشرب الخمر ይላሉ ቂያማ ሲደርስ አንዱ ዚና በአደባባይ በይፋ መሰራቱ ነው ብለው ነብያችን ነግረውናል ዛሬ ምን ቀረው ሌላው ዓለም ሄዷል የኛም ሀገር ወደዛው እየሄደ ነው ያለው በእንዲህ አይነት በፊትና ሰዓት በተለይ ሴቶች ገንዘብ ያላቸው ሴቶች ወንዶችን እያጠመዱ በስራቸው የሚሰሩ ሰራተኞችን ለዚና ለተለያየ ነገር ሲጋብዙ በዚህ ሰዓት እኔ አላህን ፈራለሁ ብሎ ከወጥመዱ ያመለጠ የነብዩላህ ዩሱፍ አለይሂ ሰላም ጓደኛ እንደማለት ነው እንዲህ አይነቱ ሰው ኢኒ አኻፉላህ ያለ ሰው አላህ Subhanahu Wa Ta'ala በአርሽ ጥላ ስር ያስጠልለዋል ብለው ነብያችን ሰለላሁ ዐለይሂ ወሰለም ነግረውናል ዝርዝር ውስጥ ለመግባት ሰዓቱ አይበቃንም بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فالخامس عباد الله من هؤلاء الذين يذلهم الله في ظله فالسادس سدستኛው እዚህ ቦታ ላይ የምናነሳው በአርሽ ጥላ ስር አላህ Subhanahu Wa Ta'ala ያስጠልላቸዋል ከተባሉ ሰዎች መካከል አንዱ ማን ነው رجل تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمينه ያሉት ሰደቃ መስጠት ትልቅ ነገር ነው በእስልምናችን ሰደቃን አንዳንዴ በይፋ ልንሰጠው እንችላለን አንዳንዴ በሚስጥር ልናደርገው እንችላለን الله سبحانه وتعالى إن تبدوا الصدقات فنعما هي إلال صدقان بيفا بتادرغوت إخلاصو كاللاتشو لليلاو أرأيا يهونال بلاتشو كاسباتشو السيو على الله طرو نوالا نجرجن وإن تخفوها وتؤتوها الفقراء لدهاوش لمساكينوش دبقاتشو بالسدو السولة نانتا يتشعلنو بلو الله سبحانه وتعالى اسكمتوها بمستر يمدرق صدقة نبينا صلى الله عليه وسلم يتلينو بلوتال صدقة سر تطفئ غضب الرب يالوت يمستر صدقه يا اللهن قطا بانተ ላይ የመጣውን ያበርዳል ያሉት ያ اللهን ቁጣ ይመክታል ብለዋል ሰውየው ታዲያ ይሄ አርሽ ጥላ ስር የሚጠለለው በቀኝ እጁ ሰደቃውን ሲሰጥ ግራ እጁ እስከማያውቀው ድረስ ማለት በተቻለ መጠን ከራሱ ጭምር ሊደብቅ የሚሞክር ሙኽሊስ خفي የሆነ ሰው ማለት ነው ይሄ ትልቅ ስጦታ ነው ዛሬ በተለይ ሰው ሰደቃ አደረግን ብሎ ፌስቡክ ሶሻል ሚዲያ ካልመጣልኝ ባንዲራ ካልሰቆልኩ በሚልበት ሰዓት ማለት ነው ትንሽ ነገር ሰጥቶ ይወራልኝ ይጩልኝ በሚልበት ሰዓት የለም እኔ ከአላህ ጋር ነው ብሎ አሁን ለምሳሌ ቅድም ለመስጂድ ሰደቃ ስንጠይቅ ማንንም ሳያውቅባቸው 100,000 ብር ምናምን ያስገቡ ሰዎች አሉ እንደነዚህ አይነት ሰዎች ማለት ነው ችግሩን ሰምተው ከአላህ ጋር ብቻ ግንኙነት ያላቸው ከሰለፎች እንዲህ አይነት ብዙ ሰለፎች ነበሩ እንደነ ዘይኑል አቢዲን ጧት አሊ ኢብኑ ሁሰይን የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ ማለት ነው እሱ
ዳቦ እየተሸከመ ወስዶ ለመሳኪኖች የሚያድሩበት ቦታ እተኙበት ቦታ ነበር የሚያስቀምጥላቸው የሞተ ቀን ነው የታወቀው ጀናዛው ሲታጠብ አካሉ ሰንበር አውጥቶ ነበር ዘንቢል የሚሸከምበት እንዲህ አይነት የአላህ Subhanahu Wa Ta'ala ባሪያዎች አሉ እንዲህ አድርጎ ሰደቃ የሚሰጡ ብለዋል ሰባተኛው فرجل امتلأ قلبه بمحبة الله ይሄ ደግሞ ቀልቡ በአላህ Subhanahu Wa Ta'ala መሐባ የተሞላ الله سبحانه وتعالى أستوصوا ورجل ذكر الله خاليا ففاضت عيناه عينوچو الله أستوصوا انبا يافسس يا الله عظما يسون تلقنت يسون حيالنت أستوصوا سيابقا اندوني من دنن كالله سبحانه وتعالى عظما انصار الله كالمارن الله كالازنلن እሱ በረህመቱ ካልደረሰልኝ ብሎ አኺራው አሳስቦት የነገው ነገር አስጨንቆት ሰው በሌለበት ቦታ ቁጭ ብሎ እንባው ኮለል የሚል ሰው ካለ ይሄ በአርሽ ጥላ ስር ይጠለላል ያሉት ነብያችን ሁለት አይኖች አሉ ላ ተመስሁማ النار ይላሉ እሳት አይነካቸውም እነዚህን ሁለት አይኖች አሉ አይኑም በከት من خشيه الله አላህን ፈርቶ ካላህ ፍራቻ የተነሳ ያለቀሰች አይንና وعين باتت تحرس في سبيل الله ይላሉ በአላህ መንገድ ላይ በፊ ሰቢልላህ ጂሃድ ፊ ሰቢልላህ ከላ እየተጠበቀች የምታድር አይን ብለው ነብያችን ሰለላሁ ዐለይሂ ወሰለም አስቀምጠዋል እነዚህ ሰባት ሰዎች እንግዲህ በአርሽ ጥላ ስር የሚጠለሉ ነገ የውመል ቂያማ አላህ የሚንከባከባቸው የአርሽ ጥላ ስር ሙሽሮች ናቸው አላህ Subhanahu Wa Ta'ala ከነሱ ያድርገን ከነዚህ ከሰባቱ አንዱን ለመሆን እንኳን ጥረት አድርገን ነገ ከአርሽ ጥላ ስር ከሚጠለሉ ሰዎች ለመሆን እንሞክር ጥረት እናድርግ አላህ Subhanahu Wa Ta'ala ይርዳን አላ ሰሉ ወሰልሙ ዐለ البشير النذير والسراج المنير كما أمركم ربكم في كتابه المبين حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أذلنا في ذلك يوم لا ذل إلا ذلك واسترنا بسترك ولا تفضحنا يوم القيامة أمام عبادك ربنا عليك توكلنا وإليك أنبنا وإليك المصير ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب اللهم اغفر للمؤمنين والمؤمنات الأحياء منهم والأموات إنك قريب مجيب الدعوات وآخر دعوانا أن الحمد لله رب العالمين